ሰላም ጤና ይስጥልኝ። እንኳን ወደ አቡነሽ ቻናል በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ይሄ መሰለ ሰንደዊች አሰራር ይዤላችሁ መጣሁ። የሰራሁት ደግሞ በነቃነቅ ነው። ለልጅ ለአዋቂ የሚሆን በካቻፕ የሚሰራ ሽታው በጣም ደስ የሚል እና በዚህ መልኩ ሰርቼ ያለሁኝ። ይሄ ደግሞ ነቃነቁ ነው። ነቃነቁ ከፈታሁት በኋላ ትንሽ የዘይት በመጥበሻ አግዬ ያለሁኝ። ከዛ ነቃነቁ በዚህ መልኩ መጥበሻ ላይ አረኩኝ። ማገንፈልም ትችላላችሁ፣ ግን እኔ ዝም ብዬ ነው እንደዚህ የጠበስኩት። እንደዚህም ደስ ይላል። ይሄን አክል አይጠነክርም እና በዚህ መልኩ እንጠብሰዋለን። ቀስያን ጋዛችን ቀነስ ያረግን ያገለባበጥን እንጠብሰዋለን። አንድ በኩል ብቻ እንዳያርብን እንደዚህ ያያችሁ ቀስ በቀስ በሹካ ነገር ወይም በመቆንጠጫ ነገር አንዳንድ ይዛችሁ ያገለባበጣችሁ ጥበሱት። የጠበስኩት ነው እና በጣም ቆንጆና ቀለል ያለ ስራ ነው። የሚከብድ አይደለም። ሰርታችሁ ሞክሩት። ብዙ አይነት አሰራር አለው። ከትፈንም እንሰራለን፣ እንደዚሁ በርዝመቱም እንሰራዋለን። ይሄ ደግሞ እኔ መሀሉ በቢላዋ ሰንጠቅ አረኩት። ታዩታላችሁ። ውስጡ እንዲበስል ማለት ነው። ውስጡ እንዲበስል መሀሉን እንከፍተዋለን በቢላዋ ማለት ነው። ሳንቆርጦ ሳናከፋፍለው ዝም ብለን ነካ ያደረግን እንቆርጠዋለን መሀሉን። ለምን ውስጡ እንዲበስል። በዚህ መልኩ አገለባብጬ ጨርሼ ያለሁኝ። አልገለበጥ ብሎ አስቸግሮኛል። ያሟለጨ ይሄ እንትኑ መቆንጠጫ ያሟልጫል በጣምና ለዚህ ነው የተቸገርኩት። እና እናንተ ከኔ የበለጠ እንደምትሰሩ እርግጠኛ ነኝ። እንደኔ ሳይሆን ከኔ የበለጠ እንድትሰሩ እርግጠኛ ነኝ እላችኋለሁኝ። በዚህ መልኩ ቆረጥ አድርጌ ስለሰራሁት እሱ ያሳየኋችሁ ነው። አያችሁት? እንደዚህ ተቀነጠሰ። ግን እናንተ ቀስ ያላችሁ በቢላዋ ነካ አድርጉት። በዚህ መልኩ በደንብ አድርገን ጋዛችን ቀነስ አድርገን እንጠብሰዋለን። አሁን በቅቶታል። ያገለባበጥ ጠበስኩት። አያችሁት? በጣም ያምራል። ወዝ አመጣ እና አውጥቼዋለሁ። በቅቶታል። በዚህ መልኩ ወደ ውጭ ካረግነው በኋላ ዳቦ የሚያስፈልገን ይሄ ነው። ረጅሙ መካከለኛ ዳቦ ለሁለት እንሰነጥቀዋለን። እንደዚህ እንሰነጥቀዋለን። የሚበቃችሁን አክል የምታውቁት እናንተ ናችሁ። የሚበቃችሁን አክል ዳቦአችሁን እንደዚህ ለሁለት አካፍሉት። በጣም ስታካፍሉት እንደዚህ ትንሽ ያስቀራችሁ ቁረጡት። አሁን ደግሞ ይሄ እሱን በጠበስ ነው ወይም በሌላ መጥበሻ እንደገና ትንሽ የዘይት ጠብ አድርገን እናሞቀዋለን። ዳቦውን ማለት ነው። ሳያርብን ቀስያን እናሞቀዋለን። ያገለባበጥን ውስጡ ድረስ ይሞቃል። በጣም ቆንጆ ነው የሚሆነው። ጣዕሙ ደግሞ ልዩ ነው። እንደዚህ ያሞቃችሁ ዳቦ ትንሽ ዘይት ወይም ቅቤ ነገር ለመጥበሻ ቀቡት። በጣም ይጣፍጣል። ታውቁት ይሆናል። በዚህ መልኩ 3-4ቱን ካረግን በኋላ ከጨረስክ በኋላ እንደገና መልሼ ደግሞ ሌላኛው ጨምሬያለሁኝ። ይሄኛው መጥበሻውም ስለጋለ ተለው ነው የሚደርሰው፣ አይቆይም። በዚህ መልኩ አያችሁት? ወዲያው ነው የሚደርሰው። አሁን ዳቦን ጨርሼያለሁ፣ አወጣሁት። በዚህ መልኩ አያችሁት? በጣም ቆንጆ ነው የሆነው። ውስጡ እንትን ይላል፣ ያኔ ሙቋል ውስጡ ራሱ። እዚህ ጋር ማይነዝ አለኝ። ማይነዝ ጨምርበታለሁ በመሃሉ መጀመሪያ። ማይነዛችን በዚህ መልኩ እንጨምራለን። ማይነዝ ደግሞ አይወጣም፣ በጣም ያስቸግራል። እንደዚህ ላይ ያንዳንዱ ከፈታ አድርጌ መጀመሪያ ማይነዜን እጨምራለሁኝ። በጣም ቆንጆና ጣፋጭ ነው። በተለይ ልጆች ያሉበት ቤት ልጅ በጣም ይወደዋል ማይነዝ። ነቃነቁም ራሱ ልጆች ይወዱታል በጣም፣ ከአዋቂ የበለጠ ልጆች ይወዱታል። ሰርታችሁ ሞክሩ፣ ስሩላቸው። ይሄ ይመስላል እኔ ውዶችና ማይነዙ ጨርሻለሁ። ሁሉንም አስገባ በመሃሉ። እዚህ ጋር ደግሞ ሶያ ሶስ አለኝ። እዚህ ጋር ደግሞ ሰናፍጭ አለኝ እና ሰላጣ አለኝ። አሁን ምን ጨምረው ነቃነቁ ነው። ጠብሰን ያወጣ ነቃነቅ መሃል ላይ እናደርገዋለን፣ እናስተኛዋለን። ሁለት ፍሬ ነው የተጠቀምኩት። ሲጠበስ በጣም ትንሽ ነው። አንዳንድም ይቻላል፣ አንዳንድ መስራት ትችላላችሁ። ግን እኔ ደብል ነው የሰራሁት። ብዙም ስራው ስለሌለ ትንሽ ስለሆነ
አንድ ላይ ያረኩላቸው ችግር የለም ብዬ ነውና እናንተ አንዳንድ መስራት ትችላላችሁ። አንዳንድ ብቻ አስገቡ። በዚህ መልኩ ከጨረስን በኋላ ሰላጣችን ከላይ እናደርጋለን። በትናንሹ ነው የምንከትፈው እንትኑ ሰላጣው ከላይ ላይ እንደዚህ እንበትነዋለን። ይሄ ነቃነቅ በብዙ አይነት ነው የሚሰራው። ጅብን ሞዘሪላ ከላይ ታረጋላችሁ። ይሄ በበርገር ምን ጨምሮ ጅብን ታረጋላችሁ። ቺዝ በብዙ ነገር ነው የሚሰራውና እኔ ደግሞ በዚህ ሰራሁት ዛሬ። ሌላ ቀን በሌላ ነገር እንደመጣ እርግጠኛ ነኝ። እናንተ ብቻ ሰብስክራይብ አድርጉ፣ የደወል ምልክቷ ተጫኑ፣ ምለቀውን እንዲደርሳችሁ። ግን ሰብስክራይብ እንዳትረሱ፣ ላይክ ሼር አድርጉ። ደግሞ ይጠቅማል ካላችሁ እዚህ ጋር ቺፕስ አለኝ። ቺፕሱ እንደዚህ በእጄ ቆራረስኩት እና ከላይ እንደዚህ በትኜበታለሁ። በጣም ይጣፍጣል ይሄ ቺፕስ። በዚህ መልኩ በሁሉንም መሃል ላይ አድርጌበታለሁ። አሁን ደግሞ የሚቀረን ምንድነው? ሶያ ሶስና ሰናፍጩ ነው። ይሄ ሰናፍጩ ግን የወፈር ያስቸግራል። ትንሽ ጨምሩ፣ አታብዙት። ከሌለ ችግር የለም፣ ካላችሁ ግን ጨምሩ። በጣም ከለርም ይሰጠዋል፣ ይጣፍጣልም። ሽታው በጣም ደስ ይላል። እዚህ ጋር ደግሞ ካቻፕ አድርጌያለሁኝ። ካቻፕ በዚህ መልኩ ዝግዛግ ያደርግን እንጨምራለን። አሳምሮታል። አያችሁት? ካቻፑ ሲጨመር በጣም አሳምሮታል። ይሄ ሶያ ሶሱ ሲጨመር ደግሞ በጣም የበለጠ መልክ ሰጥቶታል። ሽታው ይሄ ሶስ በጣም ደስ ይላል፣ በጣም ይጥማል። አሜሪካ ሶስ ነው፣ ከብዙ ነገር የተሰራ ነው። በውስጡ የሌለ ነገር የለም። ይሄ ሶስ አሰራር ማለት ነው፣ ከብዙ ነገር ነው የሚሰራው እና ይሄ ይመስላል። ጨርሰናል። በጣም ቀለል ያለና የሚጣፍጥ ነቃነቅ አሰራር ነው። ሰርታችሁ ሞክሩት። በሌላ እስከምንገናኝ ሰላም ቆዩኝ። ሰብስክራይብ እንዳትረሱ። ይጠቅማል ካላችሁ ደግሞ ላይክ ሼር አድርጉ ለጓደኞቻችሁ። በሌላ እስከምንገናኝ ሰላም ቆዩኝ። ቻው። እስከ መጨረሻ ስላያችሁ አመሰግናችኋለሁ።